ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች ሰብስክራይብ ደግሞ ያላረጋችሁ ሰብስክራይቧን እየተጫናችሁ አዳዲስና ብዙ ነገሮች ስላለ ወደ ቻናሌ እንድትገቡ ጠይቃለሁኝ። ውዶቼ፣ ማሮቼ፣ ፍቅሮቼ እንዴት ትላላችሁ? እንግዲህ በቃ ከሆነ እኮ እንኳን እነሱን አይደለም እንኳን ሩታንና ሄርሜላን አይደለም እኛንም መጫወቻ አድርጎናል። ይሄ ሰውዬ እንዴት ነው? ምን ሀሳብ አላችሁ? አሁን ደግሞ በሌላ ታሪክ መጥቷል። አሁን እውነት እንዲመስል ከፍቅር ጋር ፍቅርን በጓደኝነት ይዣታለሁ ምናምን ብሎ ሲጀምር ውሸት ነው። ፍቅር የመጀመሪያ ጊዜ ነበረች አብራክ። ከዛ በመሀል እሷ ያው የሆነ ትንገጠማት ካንተ ጋር መሆን አልቻለችም። እንደውም በዛ ሰዓት ነው ማንነትህ ራሱ የታወቀው። ያው በፍቅር ተጎዳው፣ እሷ ሄደችብኝ፣ ከዳችኝ፣ ምናምን ጸበል ገባው ብለክ ብዙ ታሪኮችን ሰራክ። ሰዎችም እንዲያውቅ እድል አገኘክ እና ያው በዛ ሰዓት ፍቅር ነች ለዚህ ሁሉ ደረጃ ያደረሰች ማለት በዛ ሰዓት ለሆነው ነገር ማለት ነው። አሁን ግን ይሄን ሁሉ ደረጃ ልትደርስ እንደዚህ ደረትህ ሊያብጥ ገብቶሃል። ከአንድም ሁለት ከሁለትም ሶስት ሴቶች ላይ የምትጫወትባቸው ያውም ሄርሜላስ እሺ በፍቅር ነው እንበል። ሩታ ግን በፍቅር ወዳክ ከብዙ ሰዎች ጋር ጥሩ እድል እንዲኖርክ ያገኘህባት ብዙ መከራዎችን ያሳለፈች ሴት ነች። ለፍቅር ብሎ መጎዳት ማለት እንደ ሩታ ነው። ምክንያቱም አንዳንድ በመካከል አንዳንድ ችግርን ቢኖር ካደረገችው ነገር ግን በላይ አይሆንም ጥፋቷ ማለት ነው። አንተ ግን ምን አይነት ደፋር ብትሆን ነው? ምን አይነት አይናወጣ ብትሆን ነው? የዶሮዋን ያውም እሷ እኮ ፉፉ እኮ ባሏ ነው፣ ወልደልታለች። ፍቅር ማለት ነው። ይሄ ታወቀ እኮ ነው። አሁን እነሱን የምታስቀና ይመስልሃል? አንተና ፍቅር ወንድምና እህት ናችሁ። በምንም አይነት መንገድ አብራችሁ የምትሆኑ ልጆች አይደላችሁ። በቃ ቀረ በዛን ጊዜ እንዳረገዘችና በቃ ካንተ ጋር ምንም አይነት እንደማታደርግ በቃ በጓደኝነት እንደማትቀጥል ሲገባህ ነው እንዴት ፍቅር ከዳችኝ ብለክ። ለእውነት ከሆነ ግን ሀቅ ለመናገር ፍቅርን በጣም ትወዳት ነበረ፣ እሷም እንደዛው። እንደውም ሩታ ነገሮችን በቃ ቶሎ አንተን ተናግሮ ላለማስቀየም ብዙ እድል ሰጥሃለች። ፍቅር ግን ጣጣ የላትም፣ የተሰማትን ነው የምትናገርክ። አንተም ለፍቅር ደግሞ የተለየ ነገር አለክ በወቅቱ። አሁንም ያ ነገር ቢኖርም ግን ሁለታችሁም የራሳችሁ መንገድ ስለያዛችሁ ምንም ማንንም መሸወድ አትችልም ለማለት ፈልጌ ነው። ግን አንተ ሰውዬ ግን ምን እንደሆን ካላቅም አንተ ትክክለኛ ጸበል ያስፈልግሃል። እነዚህ ልጆች እያሰቃየሃቸው ነው። እውነት ግን በፍቅር ወደው ሆነው ወይስ ለጥቅም ነው? ግን ያልገባኝ ነገር እንግዲህ ታዋቂነት ለማለት በቃ ሄርሜላም እኮ ታዋቂ ሆናለች። የሩታን ያህል ባትሆንም ማለት ነው። ታውቃለች ባደረገችው ነገር ካንተ ጋር ባላት ነገር ካንተ ጋር። ግን አሁን ደግሞ ኑ ስትላቸው ይመጣሉ፣ ሂዱ ስትላቸው ይሄዳሉ። ምንድነው ነገሩ እንዴ? ኑ ስትላቸው ደቂቃ አይፈጅም ከች ይሉልሃል። ሂዱ ስትላቸው ደግሞ ደቂቃ አይፈጅም ይሮጣሉ። ፊታቸውን ምን እያስመሰሉ ኧረ ተአምር ነው። አንተ ሰውዬ የሆነ ነገር ነው። እንግዲህ ባለፈው መተት ተደርጎብኛል አልክ። የቱ ጋር ነው መተቱ? አንተ ጋር ነው ወይስ እነሱ ጋር ነው? እነሱ ናቸው እንግዲህ እየተጎተቱ የሚመጡት በአንድ ስልክ ጥሪ። ኑ ስትላቸው ከች ይላሉ። አቤት አንተ ሰውዬ ግን መጨረሻህን ጌታ ያሳየን ብቻ ማለት ነው። እንደዚህ ብለሃለች እኮ ሩታ፣ የሴት ልጅን ያስደስትሃል ብለሃለች። ስለዚህ ዋጋ አለክ። ይህን እንዳትረሳ። ገንዘብ እንደሆነ ምንም ማለት አይደለም። ዛሬ ብትይዘው ነገ ይጠፋል። ግን ጥንቃቄ አድርግ ለራስ ለህይወትህ። በእግዚአብሔር መንገድ የምታረጋቸው መንገዶች ትክክል አይደሉም። ገብቶሃል? ስለዚህ አሁን በማንን አሁን ፍቅር ዝም ብላ ነው ለመጫወት ምናምን ነገር የምታረገው ነገር ነው። ግን ያው አለ አይደል? አሁን ደግሞ ሁለቱን ጎትታ አምጥታ እስቲ ምን እንደሚሉ እንሰማለን ብለሃል። ምን ይበሉክ? ፍቅር የራሷ ልጅ አላት። አንተም ወልደሃል መቼም በአግባቡ ባትይዘውም እና የምታደርጋቸው ነገሮች ሁሉ የሚገርሙ ናቸው። የሚደንቁ ናቸው። ተው ይሄ ጊዜ ያልፍና ግን በኋላ ጉድ እንዳትሆን። ታሪክ ይቀየራል እኮ በነበረበት አይኖርም። ሁሉ ነገር ይቀያየራል።
አሁን እንዲህ ጥጋብ ከቤተሰብ አፈንግጠ ከወንድም አፈንግጠ ከእህቶች አፈንግጠ ወጥተህ በራሴ መንገድ ነው የሚሄደው ብለህ ይሄን ሁሉ አንድ እጅ አያጨበጭብም ወንድሜ። ከቤተሰብ ጋር የሆነ ነገር ጥሩ ነው፣ ለምክሩም ለምኑም ይጠቅማል። ብለህ ደግሞ ፍቅርን ይዘው አሁን በጀርባዋ ነበር ማሳየት። ሁሉም ግን የጠረጠረው ፍቅር መሆኗን አውቀዋል። ግን አንተና ፍቅር ምንም አይነት ኬዝ የላችሁ። ምክንያቱም እሷ ከፉፉ ጋር ደግሞ ታርቃለች፣ ከባሏ ከልጇ አባት ጋር ማለት ነው። ገባህ? ስለዚህ አንተም እስቲ ስነ ስርዓት ያዝና ሚስትህን ልጅህን ይዘህ በቃ በሌላ አይዲያ ብትመጣ ሰው ሁሉ ባድናቆት እንደፈለገ ይመለከትሃል። አሁን አንተ ኦዲየንስ ይቀንስብኛል ነው ይሄንን ብጥብጥ ምን ታደርገው? ኦዲየንስ ይቀንሳል። እኔ ከሩታ ጋር በሰላማዊ መንገድ ከኖርኩኝ ተመልካች አይኖረንም፣ ኪሳራ ነው እያልክ ነው። ያ ነው አንተ ሀሳብ። ግን አይምሰልክ። ከምንም ነገር ከውሸት ከምነጻ ሆኖ ትንሽም ነገር ብታገኝ እግዚአብሔር ይባርክልሃል። ገባክ? እና የምታደርጋቸውን ነገር ጥንቃቄ ብታደርግ ጥሩ ነው። አንተ ማትረባ ሰውዬ እንዴት ነው አሁን ሩታን ራሱ አንገቷን ያስደፋት? ገና ስታያት ሩታ ከዚህ በፊትም ፍቅርን አምጥቶ አበጣብጦ አጣልቶ መጨረሻ ላይ ነገሮቹ ሳይሆን ቀረ። አሁን ደግሞ ይሄው መልሶ ይዞ መጣ። ይሄ ደግሞ ለሄርሜላ ነው መሰለኝ። ወይ ጉድ! ሄርሜላው ከዛሬም እወድሃለሁ አፈቅርሃለሁ ትለዋለች። ሩታ ግን ወጥቶላታል። እቺን ቃላት ተጠቅማም አታውቅም። በቃ የልጅ አባት ከማለት ውጪ ምንም አይነት ነገር ቃላቶችን ተጠቅማ አታውቅም። አንተ የምትገርም ሰው ነህ። ኧረ በስመ አብ! አንተ እርግጠኛ ነኝ የሰው ምክር የቤተሰብ ምክር የምትሰማ ሰው አይደለህም። ነገረ ሁሉ ይደብራል ከሚባለው። ኑ ስትላቸው ይመጣሉ፣ ሂዱ ስትላቸው ይሄዳሉ። መጫወቻ አረካቸው። ኧረ ሴቶች፣ ኧረ እባካችሁ እናንተ ልብ ግዙ። ምን እየሆናችሁ ነው እንዴ? ክብር የሚባል ነገር እኮ አለ። ክብር እኮ በገንዘብ አይገኝም። የፈለገ ሚሊዮነር ብትሆኑ በገንዘብ አይገኝም እኮ ክብር ራሱ ባለቤቱ ነው ራሱ የሚያስከብረው። ማንም ሰው አለ። እናንተ ራሳችሁ ስታስከብሩ ሌላውም ሰው ያከብራችኋል። በዚህ ደረጃ መንጠልጠል ምንድን ነው? ለዩቲዩብ ከሆነ ግልጽ ንገሩን፣ አለቀ። አሁን እኮ እንግዲህ ትናደዱ ይሆናል እኮ ፍቅርን ያዘ ብላችሁ። ውሸት ነው። ከፍቅር ጋር ምንም አይነት ግንኙነት የለውም። ምንም በቃ ያኔ ከተለያዩ በኋላ በቃ አብቅቷል የነሱ ነገር። እንደዛ ደም ሲያለቅስ አንደኛ ለፍቅር ስለሄደችበት፣ ሁለተኛ ነገር ደግሞ ከላስ ዩቲዩቡ አለ ፍቅር ስለማይንቀሳቀስ ምንድን ነው የሚውጠኝ ብሎ በዛን ሰዓት ምን በሚመስልበት ሰዓት። ዛሬ ግን ጠገበ፣ ቦርጩላ ወጣ። ወይ ጉድ! አይ የጋሽዬ ልጅ ጠግቧል። እና ሩታ ሄርሜላ በቃ በራሳችሁ እንትን ብትመጡ ጥሩ ነው። በቃ በተለይ ሩታ በቃ በራስሽ ነኝ። አንቺ እኮ ለዚህ ሁሉ ህብረተሰብ ድምቀት ነሽ እኮ። አንቺ መጀመሪያ ከሱ ጋር ስትገናኝ ያሳረፍሽው አሻራ አለ። ስለዚህ ያ አሻራሽ ደግሞ ማንም ሰው ሊክደውና ሊተወው አይችልም። ገብቶሻል? በዛ በመልካሙ ሰዓት ማለት ነው። አሁን ሄርሜላ ለፍታለች፣ ብዙ ነገር ሆኖ ከጎኑ ሆነ፣ ምንም አልሆነችም። በጣም ቀላልና ቀላል እሱ ራሱ ፈልጎ ነው ከሩታ ጋር እንደዛ መሆን ያለ። ሩታን ያደረጋትስ ነገር እርጉዞና እንኳን በክብር የማያወራት ቤት ተከራይታ ስትሄድ አጠገቧ ኧረ ይሄ ልጅ ሻይ ይቁጠረው ሁሉን ነገር ይቁጠረው ብላለች። በቃ ሩታ እኮ ጨርሳለች። ገና የምትነግርህ ነገር አለ ቢገባክ፣ አንተ ግን አይገባህም። እና አሁን ለፌክ ነው ፍቅርን ያመጣው እንጂ ምንም አይነት ነገር የላቸው። ምንም በቃ ማጭበርበሪያ መንገዱ ነው። ሌላ ሴት ነበረች። በቃ ሰው ሆ ብሎ ሲነሳበት ኮመንት አየ፣ ልጅቷን አስቀይሶ ፍቅርን አመጣ። ምክንያቱም ፍቅር ማለት ምንም የማይገናኙ ልጆች ናቸው። በቃ በፊት ነበረ፣ አልፏል። እሷም ወልዳለች፣ እሱም ወልዷል። በቃ ይሄ ነው። አሁን እዚህ ጋር መጥተው የሚያወሩትን ነገር ማመን የለባችሁ። ምክንያቱም ሁለቱ አብረው አይሆኑም። በእርግጠኝነት ነው የምነግራችሁ፣ እውነቴን ነው የምላችሁ። ስለዚህ እና እነ ሩታ ልትናደዱና ሩታ ሲጀምር ታውቃለች፣ ሄርሜላ ነች። ሄርሜላ አንቺ ውብ ልጅ ነሽ፣ ገና ልጅ ነሽ፣ ቆንጅዬ ልጅ ነሽ። ብዙ ሰዎች በዚህ ራሱ በእንትንሽ ላይ ራሱ ብዙ የሚፈልጉሽ ሰዎች ይኖራሉ ብዬ አስባለሁኝ። አላማሽን አስተካክል። ዩቱብሽን እንዳለ በቃ በደንብ ሰርተሽበታል፣ በደንብ አግኝተሽበታል፣ ተጠቅመሽበታል። በቃ ራስሽን ብታገኝ ይሻልሻል። ይህ ሰው የማይረባ ነገር ነው። ምንም አይረባ፣ መያዣ መጨበጫ የሌለው ነው። አሁን ገና ፍንዳታ ነው። ገና 24 ዓመቴ ነው ብሏል። እንግዲህ አለ እንጂ አናውቅም። እና ለማንኛውም ይሄ ነው የኔ ሀሳብ። ከተመቻችሁ እንግዲህ
ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ ለሚመለከተው አይደለም የሚባለው እንደዛ ነው እንግዲህ ሰላማችሁን ያብዛልኝ።